ማለት ነው። በሌላው ፖለቲካ ከወደቀ ምንድነው የሚሆነው? እዚያውኛ ሆነ አይደል? ምን ነቅፈውም ሆነ ማለት ነው። ስለዚህ ቤተክርስቲያን ሃይማኖት ከፖለቲካ ነፃ መሆን አለባት። እናንተ ምንድነው መጽናናት ቃሉን ሰምታችሁ እዚያ የሚጮውን ዓለም የሚያሰቃያችሁን ነገር ረስታችሁ እዚህ ተጽናንታችሁ አርፋችሁ እንድትሄዱ እንጂ ሌላ ደግሞ ስትረስ ጨምረንባችሁ ልንልካችሁ አንፈልግም። ስለዚህ ከፖለቲካ ነፃ የሆነ ነው አሁንም እናስተምረው። ግን ታሪኩ እንዴት እንደነበረስ ስንመለከት በዚያን ጊዜ በሀገር ላይ ያለው መንግስት ኃያል ከሆነና ብዙ አምባገነን ከሆነ የሚጨፈጭፍ ከሆነ ሰው ይሰደዳል እና አብርሃምም ወደ ግብፅ ተሰዶ ነበር። ወገኖቼ ይህ ስደት በእኛም አለ። እህቶቻችን ወደ ግብፅ ምድር ወደ አረብ ምድር ይሰደዳሉ። በዛም ብዙ ችግር አለ። እግዚአብሔር ወደ ሀገራችሁ ግቡ ይበላቸው። አዎ ገሊላ እትዊ ወደ ሀገርሽ ግቢ፣ ወደ ሀገራችሁ ተመለሱ። በእውነት ችግራችን ሁሉ በውስጣችን ያለው ችግር ሁሉ ተቀርፎ በምንወዳት ሀገር እግዚአብሔር በምትባል አምልኮተ እግዚአብሔር በሚፈጸምባት አባቶቻችን በጸሎት በትጋት ባሉባት ምድር በዚያች በቅድስና ቦታ ማናችንም ሄደን መኖር እንፈልጋለን። እግዚአብሔር አምላክ ወደ ሀገራችሁ ተመለሱ ይበላል። ይሄንን ነው የምንመልስ። ገሊላ እትዊ እመቤቴ እስከ መቼ በጭንቅ እስከ መቼ በሐዘን እስከ መቼ በሮሮ እስከ መቼ በልመና እስከ መቼ በውሃ ጥም ትኖሪያለሽ? ወደ ሀገርሽ ወደ ገሊላ ግቢ ነው የሚለው። ልጄን ከግብፅ ጠራሁት ያለውም ይህን ነው። ከዚህ በጠቅላላ የምንማረው ዮሴፍን መልአኩ ተነስተህ ሕፃኑን ይዘህ እናቱና ሕፃኑ ይዘህ ወደ ግብፅ ሄድ አለው። ዮሴፍም ቃሉን ሰማ። ያን ምድር አላቅም አላለ፣ ወይም ምን እበላለሁ አላለ፣ ወይም ደግሞ መቼ እመለሳለሁ ብሎም አልጠየቀም። እስክነግር ድረስ ነው የተባለው። በእግዚአብሔር ቃል በተነገረው መሰረት ሄደ። ወገኖቼ እንደ እግዚአብሔር ፈቃድ እንደ ቃሉ የምንሄድ ብንሆን በምንሄድበት ምድር ሁሉ ፍርሃት አይኖርብንም። የሚያሳድዱን ሁሉ ይጠፋሉ። የሚያስጨንቁን ሁሉ ይከስማሉ። ፈርዖን ገና ሕፃኑ አድጎ ሄሮድስ ሕፃኑ አድጎ ንግስናዬን ይቀማኛል ብሎ ነው። የሚያሳዝነው ግን 3 ዓመት ሳይሞላው ነው የሞተው። ብዙዎቻችን ስለ ስልጣን እናስባለን። ብዙዎቻችን ስለ ብልጽግና አስበን የሚጠቅመንን መንፈሳዊ የሆነው ዘላለማዊ የሆነውን ነው እንተዋለን። ስለ ክብር አስበን ሌሎችን እንገፋለን። ስለ ብልጽግና አስበን ሌሎችን እናሰቃያለን። ነገር ግን ሁሉም ያልፋል ወገኖች። የማያልፈውን ዘላለማዊን የሆነውን ነገር መያዝ ትልቅ ነው። ቅዱስ ዳዊት ኃጢአተኛ ሰው እንደ ዝግባ ከፍ ከፍ ሲል አየሁት፣ በተመለስኩ ጊዜ ግን የነበረበትን ስፍራ አጣሁት ይላል። ኃጢአተኛ ሰው እንደ ዝግባ ከፍ ከፍ ሲል አየሁት፣ ነገር ግን በተመለስኩ ጊዜ ምን አለ? የነበረበትን አጣሁት። በ3 ዓመቱ ያ ሄሮድስ የተባለው አምባገነን ኃያል የተባለው ሰው እነሆ ሙቷል የሚል ድምፅ ተሰማ። ወገኖቼ ዛሬ የሚያሰቃየን፣ ዛሬ የሚያስፈራን፣ ዛሬ በውስጣችን ሰላም የነሳን ነገር በእግዚአብሔር ኃይል ይጠፋል፣ በእግዚአብሔር ኃይል ይደመሰሳል። አይዟችሁ ይላል። ግን ቃሉን ስሙት። ክርስትና ማለት አልጋ ባልጋ የሆነ ህይወት አይደለም። የሰማዕታትን መንገድ ይባርክ ዘንድ ኖህ መከራን ተቀበለ። የስደተኞችን መንገድ ይባርክ ዘንድ ተሰደደ። ክርስትና ማለት እንዲሁ በምቾትና በድሎት ተመስገን እያልን የምንኖርበት ህይወት አይደለም። ከዚህ ምን ማለት እስኪ አስቡ። በልደቱ የሰማይ መላእክት መጥተው ስብሐት ለእግዚአብሔር በሰማያት ብሎ ሲያመሰግኑ፣ እረኞች እልል ብለው ሄደው ለእመቤታችን ሕፃኑን ሲያመሰግኑ፣ ሰብአ ሰገል ብዙ ወርቅና ዕንቁ ዕጣን ከርቤ ይዘው
ለሕፃኑ የሰጡ በዚያ ደስታ መሃል፣ በዚያ ክብር መሃል፣ በዚያ ልዕልና መሃል ያን ሁሉ ያዩ ዮሴፍና እመቤታችን መልአኩ ተነስቶ በሌሊት ነው ሕፃኑ ሊገደል ይፈልጋልና ወደ ግብፅ ሄደ። በምቾት ያላችሁ ወገኖቼ ነገ ምን እንደሚሆን አታውቁም። በድሎት ያላችሁ ነገ ቀኑ ምን እንደሚቀየር አታውቁም። እመብርሃን የፍቅር እናት የርኅራኄ እናት ነች የተሰደደችው። ያ መጋቤ ዓለም የሆነው ያ ሁሉን ቻይ የሆነው ያ ለዓለሙ ሁሉ ሕይወት የሆነውን ታቅፋ መራ። ስለኛ ስለተሰደድነው ስለኛ ስለተራብነው ትምህርት የሆነን ዘንድ መራባል። ስለዚህ ክርስትና አልጋ ባልጋ የሆነ ሕይወት አይደለም። ክርስትና እንደ እግዚአብሔር ፈቃድ የምንጓዘው ሕይወት ነው። ክርስትና የድል አድራጊነት ሕይወት ነው። ነገር ግን መከራ የሌለበት ሕይወት ማለት አይደለም። በዛ ደስታ የነበሩ ሰዎች እነሆ ካሁን ሄሮድስ ተከተልን ሕፃኑን ገደለብኝ እያለች እያዘነች እየፈራች እያለቀሰች እነሆ ከሰውም እየለመነች ሕፃኑን ትመግብ ነበር ነው የሚለው። ስለዚህ ሕይወታችንን ለእግዚአብሔር ማስገዛት ነው። ጥቂት ጊዜ ፈተና ሊኖር ይችላል። በሕይወታችሁ ያልጠበቃችሁት ክፍተት ሊኖር ይችላል። የጤና ሁከት ሊኖር ይችላል። የሰላም ሁከት ሊኖር ይችላል። የገንዘብ ኪሳራ ሊኖር ይችላል። ከእግዚአብሔር ጋር ካላችሁ ግን እሱ ጠፍቷልና ወደ ቀደመ ሕይወታችሁ ተመለሱ ትባላላችሁ። እግዚአብሔር ስም የተመሰገነ ይሁን። ያንን ነው የምንማረው። ያ የምትፈራው ሄሮድስ ሞቷልና ወደ ሀገር ተመለስ፣ ወደ ምድር ተመለስ የሚል መልእክት ነው የተሰጠው። ስለዚህ ዛሬ አላበዛባችሁም። በእውነት አስቀድሞም ስለ እመቤታችን ነው ስለ ሕፃኑ ብቻ ሳይሆን እመቤታችን ይህ መከራ እንደሚደርስባት ይህ ፈተና እንደሚከናወንባት ዮሐንስ በራእዩ ዘግቦልን ይገኛል። እሱን አነብላችሁና ጨርሳለሁ። ምዕራፍ 12 ላይ እንዲህ ይላል፣ ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷ ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱን በወለደች ጊዜ ሕፃኗን እንዲበላ ልትወልደው ባላ ሴት ፊት ቆመ ይላል። ዘንዶ የሚለው ማንን ነው? ዘንዶ የሚለው ማንን ነው? ዘንዶ ተጣለ የሚለው ማንን ነው? መልአኩና እንትኑ ተዋጉ፣ ዘንዶ ወደ ምድር ወደቀ ሲባል ማን ነው? ዲያብሎስ ነው አይደለም? በሌላ መልኩ ምን ይለዋል? ዲያብሎስን የምን ገዢ ይለዋል? የምን ገዢ ይለዋል? አቤት ወንጌል አንባሉ እንዴ! የዓለም ገዢ ይለዋል። የዓለም ገዢ ይለዋል። የዓለም ገዢ የሚለው በማን ላይ አድሮ ነው? በምድር ምንድን ላይ ነገስታት ላይ አድሮ ነው። ስለዚህ ዘንዶ ብሎ ሲናገር ዲያብሎስ በማን ላይ ሆኖ ነው ማለት ነው? በሄሮድስ ላይ ሆኖ ማለት ነው። ሊገላት ሕፃኑን ሊገለው እንደሚፈልግ እዚሁ ይገልጻል። ዘንዶም ሴቲቱን በወለደች ጊዜ ሕፃኗን እንዲበላ ልትወልደው ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። በመጨረሻም ከቁጥር 16 ላይ 15 ጀምሮ እንዲህ ይላል፣ ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከባቡ ፊት ርቃ አንድ ዘመናትም የዘመንም እኩሌታ ወደምትመገበበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 ታላቅ ንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝን የሚያህል ውሃ ካፉ
በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶውን ካፉ ያፈሰሰውን ወንዝ ዋጠችው። ዘንዶውም ይላል በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር ማሸዋ ላይ ቆመ ይላል። ይሄ በዮሐንስ በራእዩ አይቶ የጻፈልን ኃይለ ቃል ነው። ሴቲቱ የሚላት እመቤታችን ቅድስት ድንግል ማርያም ነው። እነሆ ዘንዶ እንዳሳደዳት ወደ በረሃም እንደሸሸች ልጇንም ሊገለው እንደሚፈልገውና ነገር ግን እግዚአብሔር እንደታደጋት ከዘንዶም እንዳመለጠች፣ ነገር ግን ያ ዘንዶ ተመልሶ ምኖችን አሳደደ ነው የሚለው ሌሎችን አጠፋ ነው የሚለው ሕፃናትን ማለት ነው። በክርስትናውም ጸንተው ያሉትን ከዘመናትም በኋላ እስካሁን ድረስ እየተከተለ ያሳድዳል ማለት ነው። ስለዚህ እመቤታችንን በዚሁ አስቀድማ መከራው እንደሚገጥማት በፊትሽ ሰይፍ ያልፋል ተብሎ በስምዖን እንደተነገራት ሁሉ እናውቃለን። እና ይህ ቀን እመቤታችን ለ3 ዓመታት ከመንፈቅ ያሳለፈችውን መከራ አስበን ነገር ግን ወደ አገሯ የተመለሰችበት ወደ ገሊላ የገባችበት በክብር ከእግዚአብሔር ጋር በምስጋና የኖረችበት ዕለት ነው። እግዚአብሔር አምላክ በጸጋና በበረከት ይጎብኘን። ከእመቤታችን ከቅድስት ድንግል ማርያም በረከቱን ያድለን። ወስብሐት ለእግዚአብሔር። ለመምህራችን ለመምህሩ አምላክ እድሜና ጤና ይስጥልን፣ ቃለ ሕይወትን ያሰማልን። በእውነት ወቅቱና ጊዜውን አስመልክቶ ጥሩ የሆነ ትምህርት ነው የተማርነው። እግዚአብሔር ለመምህራችን እድሜና ጤና ይስጥልን። ከዚህ ቀጥሎ